ኢኮኖሚው አለ። የኢትዮጵያ መንግስት ከፍተኛ ወለድ የሚከፈልባቸው የንግድ ብድሮች በማቆም የተከተለው አካሄድ ለጠቅላይ ሚኒስትር አብይ አህመድ ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው። የመንግስትን የኢኮኖሚ ማሻሻያ ተግባራዊ በማድረግ ረገድ በግንባር ቀደምትነት ከሚጠቀሱ ባለስልጣናት አንዱ የሆኑት የብሔራዊ ባንክ ገዢ ኢዮብ ተካልኝ ባለፈው ሳምንት እንዳሉት እንዲያውም ውሳኔው ያኮራቸዋል። የንግድ ብድር ላይ እገዳ ተጥሎ ነበረ። ይህንን የምናገረው በኩራት ነው። ባለፉት 8 ዓመታት 1 ሳንቲም የውጭ ንግድ ብድር አልተበደርንም፣ $1ም አልተበደርንም። የአብይም ይሁን የማዕከላዊው ባንክ ገዢ የኩራት ምንጭ የሆነው ውሳኔ ግን መንግስት ከግል አበዳሪዎች ጋር በመርህ ደረጃ ባደረገው የዕዳ ሽግሽግ ስምምነት አጣብቂኝ ውስጥ ወድቋል። አቶ አህመድ ሺዴ የሚመሩት የገንዘብ ሚኒስቴር ኢትዮጵያ $1 ቢሊዮን የተበደረችበት ቦንድ ባለቤቶችን ከሚወክል ጊዜያዊ ኮሚቴ ጋር የዕዳ አከፋፈል ሽግሽግ ለማድረግ በመርህ ደረጃ ከስምምነት መደረሱን ያስታወቀው ባለፈው ሰኞ ነበር። ከ12 ዓመታት በፊት መንግስት ያወጣው ቦንድ 45 በመቶ ገደማ ባለቤት የሆኑ የግል አበዳሪዎችን ከሚወክል ኮሚቴ ጋር ስምምነት የተደረገው ከረዥምና ውስብስብ ድርድሮች በኋላ ነው። በአበዳሪና ተበዳሪ መካከል በተደረገው በዚህ ስምምነት የኢትዮጵያ መንግስት 2 አይነት ቦንዶች የሚያወጣ ይሆናል። የመጀመሪያው የመክፈያ ጊዜው ያለፈበትን $1 ቢሊዮን ቦንድ የሚተካ ነው። አዲስ የገንዘብ ዋስትና ሰነድ የሚል ስያሜ የተሰጠው ሁለተኛ ቦንድ የኢትዮጵያ መንግስት ለአበዳሪዎቹ የሚሰጠው መተማመኛ ይሆናል። ይህ የዕዳ ሰነድ ከመጀመሪያው ቦንድ ጋር የተቆራኘ ቢሆንም ለብቻው ተነጥሎ ሊሸጥ ወይም ሊለወጥ የሚችል እንደሆነ የገንዘብ ሚኒስቴር መግለጫ ይጠቁማል። የሁለተኛውን ቦንድ ውሎች ለግምገማ ለዓለም አቀፉ ገንዘብ ድርጅት ማቅረቡን የገለጸው የገንዘብ ሚኒስቴር ለኢትዮጵያ ከተቀመጡት የዕዳ ዘላቂነት ግቦችና መለኪያዎች ጋር የሚጣጣሙ መሆናቸውን ማረጋገጫ እንዳገኘ አስታውቋል። ፈረንሳይና ቻይና ተቃውሞ እንደሌላቸው ቢገልጹም ኢትዮጵያ ቦንዱን ማውጣት የምትችለው በሰፊው ኦፊሲያል አበዳሪ ኮሚቴ ሲጸድቅ ብቻ እንደሚሆን አሳውቀዋል። በመርህ ደረጃ የተደረገው ስምምነት በኦፊሲያል አበዳሪ ኮሚቴ ተቀባይነት አግኝቶ ከጸደቀ ኢትዮጵያ የምታወጣውን ቦንድ የግል አበዳሪዎች የመግዛት የተወሰነ መብት ይሰጣቸዋል። ይህ ቦንድ ከ8.5 እስከ 9% ወለድ የሚከፈልበት እንደሚሆን ኢፍትሐዊ ዕዳና መንስኤዎቹን ለማስወገድ የሚሟገተው ዴፕት ጀስቲስ የተባለ መንግስታዊ ያልሆነ ድርጅት አስታውቋል። ቲም ጆንስ የድርጅቱ የፖሊሲ ዳይሬክተር ናቸው። ይህ የቦንድ ባለቤቶች በዕዳ ሽግሽግ ከሚከፈላቸው ብድር በተጨማሪ በግልጽ ሲጠይቁት የነበረ ነው። በስምምነቱ መሰረት የቦንድ ባለቤቶች ገንዘቡን ለማበደር ማቅረብ አለባቸው። ከዚያም ከፈለገች ኢትዮጵያ ትበደራለች። ባለስልጣናቱ ለመበደር ከወሰኑ ዕዳውን መልሰው እስኪከፍሉ ድረስ ሀገሪቱ ለሚቀጥሉት 7 ዓመታት አሁን ባለው የገበያ ዋጋ ግምት ወደ 9 በመቶ የሚሆን ወለድ ለመክፈል ትገደዳለች። የኢትዮጵያ መንግስት ከዚያ ከፍተኛ የወለድ መጠን እንበደር ወይስ አንበደር የሚለውን ለመወሰን ምርጫ አለው። ከፍተኛ ወለድ የሚከፈልበትን ብድር ላለመበደር የኢትዮጵያ መንግስት ከወሰነ ለቦንድ ባለቤቶቹ እስከ $90 ሚሊዮን ድረስ መክፈል ይኖርበታል። የኢትዮጵያ መንግስት ለግል አበዳሪዎቹ መተማመኛ ለማቅረብ ለማውጣት ያቀደው ይህ ቦንድ ኃይለማርያም ደሳለኝ ስልጣን ላይ ሳሉ የኢንዱስትሪ ፓርኮች ለማስፋፋት የተበደረው ዕዳ አከፋፈል ሽግሽግ አካል ነው። አገሪቱ የተበደረችውን $1 ቢሊዮን በህዳር 2017 መክፈል ነበረባት። ይሁንና በቡድን 20 የጋራ ማዕቀፍ የዕዳ ሽግሽግ እንዲደረግ መንግስት ጥያቄ ባቀረበ በ3ኛው ዓመት ማለትም በታህሳስ 2016 ለቦንድ ባለቤቶች የሚጠበቅበትን $33 ሚሊዮን ወለድ መክፈል አቆመ። ባለፈው ሰኞ የገንዘብ ሚኒስቴር ይፋ ባደረገው መግለጫ መሰረት 5 ዓመታት ገደማ የተጓተተው የዕዳ ሽግሽግ ወደ መቋጫው ሲቃረብ መንግስት ያለበትን የግል አበዳሪዎች $1 ቢሊዮን ዕዳ ለመክፈል አዲስ ቦንድ ያወጣል። ይህ የዕዳ ሰነድ መንግስት ከቦንድ ባለቤቶች ከተበደረው $1 ቢሊዮን በ12 በመቶ ዝቅ ብሎ $880 ሚሊዮን ዋጋ እንደሚኖረው ስምምነት ላይ ተደርሷል። በስምምነቱ መሰረት በዓለም ገበያ የተሸጠው ቦንድ የሚከፈልበት ወለድ ከ6.625 በመቶ ወደ 6.15 በመቶ ዝቅ ብሏል። ይህ ወለድ የሚከፈለው በጥርና ሐምሌ ወራት በዓመት 2 ጊዜ ነው። የኢትዮጵያ መንግስት የቦንድ ባለቤቶችን ዕዳ በዓመት 1 ጊዜ በሐምሌ ወር በሚፈጸም ክፍያ
ከ2018 እስከ 2021 ለማጠናቀቅ እንዳቀደ የገንዘብ ሚኒስቴር መግለጫ አሳይቷል። በመግለጫው መሰረት የመጀመሪያው $180 ሚሊዮን ክፍያ የሚፈጸመው ሐምሌ 8 ቀን 2018 ነው። የመጨረሻው $300 ሚሊዮን ክፍያ በሐምሌ 2021 እንዲከናወን ታቅዷል። የኢትዮጵያ መንግስት ወለድ መክፈል ካቆመበት ጊዜ ጀምሮ የተጠራቀመ $99.4 ሚሊዮን የስምምነት ክፍያ ደግሞ $5 ሚሊዮን ለቦንድ ባለቤቶች የሚከፍል ይሆናል። የቦንድ ባለቤቶችን የሚወክለው ጊዜያዊ ኮሚቴ የነበሩበትን አንዳንድ ወጪዎችና ክፍያዎች ለመሸፈን የኢትዮጵያ መንግስት $10 ሚሊዮን ካሳ እንዲከፍል መስማማታቸውን የገንዘብ ሚኒስቴር አስታውቋል። የቦንድ ባለቤቶች ከሚገባቸው በላይ እያገኙ ነው። ይህ የኢትዮጵያ መንግስት ጥፋት አይደለም። ይህ ከቦንድ ባለቤቶች ጋር በሚደረገው ድርድር በቂ ድጋፍ ባለማቅረቡ የቡድን 20 በተለይም የዩናይትድ ኪንግደም መንግስት ጥፋት ነው። ምክንያቱም የቦንድ ባለቤቶች በዩናይትድ ኪንግደም ክስ እንመሰርታለን ብለው በማስፈራራት ለራሳቸው ጥሩ ለኢትዮጵያ ሕዝብ ደግሞ መጥፎ የሆነ ስምምነት ለማግኘት ችለዋል። በዴብት ጀስቲስ ስሌት መሰረት ኢትዮጵያ ከታህሳስ 2016 ጀምሮ ያለባት የቦንድ ባለቤቶች የተጣራ ዕዳ $900 ሚሊዮን ይደርሳል። በተቋሙ ስሌት መሰረት ከ2008 እስከ 2016 ኢትዮጵያ የከፈለችውን ወለድ ሳይጨምር የቦንድ ባለቤቶች ለመንግስት ካበደሩት 90% ተመልሶ ይከፈላቸዋል። ለቦንድ ባለቤቶች የሚከፈለው ፈረንሳይና ቻይናን የመሳሰሉ የመንግስት አበዳሪዎች ከሚከፈላቸው በ9% ገደማ የሚበልጥ ነው። ኢትዮጵያ አዲስ የገንዘብ ዋስትና ሰነድ የተባለውን ቦንድ ሳታወጣ ቀርታ እስከ $90 ሚሊዮን ለመክፈል ከወሰነች ግን ለቦንድ ባለቤቶች ተመልሶ የሚከፈለው ዕዳ ከመንግስታት አበዳሪዎች በ17% ሊበልጥ እንደሚችል ቲም ጆንስ ይናገራሉ። ኦፊሲያል አበዳሪዎች ከ18 ወራት በፊት ስምምነት ላይ ደርሰዋል። በአሁኑ ስምምነት መሰረት የቦንድ ባለቤቶች ኦፊሲያል አበዳሪዎች ከሚያገኙት በላይ እስከ 17% የሚበልጥ ያበደሩት ገንዘብ ተመልሶ ይከፈላቸዋል። ሊከፈላቸው የሚገባው ከመንግስታዊ አበዳሪዎች እኩል እንጂ 17% የሚበልጥ መሆን አልነበረበትም። የቦንድ ባለቤቶችን የሚወክለው ጊዜያዊ ኮሚቴ ከኢትዮጵያ መንግስት ጋር በመርህ ደረጃ ከስምምነት መደረሱን አረጋግጧል። ኮሚቴው ስምምነቱ በገንዘብ ሚኒስቴር ይፋ ከተደረገ በኋላ ሁሉም የቀድሞ ቦንድ ባለቤቶች በመርህ ደረጃ በተደረገው ስምምነት የቀረበውን ምክረ ሐሳብ እንደዚሁም በዕዳ ሽግሽጉ ውስጥ በመሳተፋቸው የሚያገኙትን ጥቅምና የሚገጥማቸውን ስጋት በገለልተኝነት እንዲገመግሙ መክሯል። ለትርፍ ቅድሚያ ከሚሰጡ መሰል የቦንድ ባለቤቶች ጋር ለዕዳ ሽግሽግ ሲካሄድ የቆየው ድርድር የመንግስትን ትዕግስት የተፈታተነ እንደነበር የገንዘብ ሚኒስትሩ አህመድ ሺዴ አማካሪ ከዚህ ቀደም ገልጸዋል። ከኢትዮጵያ ቦንድ 45% ባለቤቶችን በሚወክለው ጊዜያዊ ኮሚቴ ውስጥ ሞርጋን ስታንሌ ኢንቨስትመንት ማኔጅመንት፣ ፋራሎን ካፒታል ማኔጅመንት እና ቪአር ካፒታል ግሩፕ የተባሉ የአሜሪካ ኩባንያዎች ይገኛሉ። ሁሉም ግን ኢትዮጵያ የ$1 ቢሊዮን ቦንድ በዓለም ገበያ ስታወጣ ያበደሩ አይደሉም። እነዚህ ሰዎች አንዳንዶቹ ለኢትዮጵያ አበድረው አያውቁም። የብድር ሰነዱን የገዙት ኢትዮጵያ ዕዳ መክፈል ካቆመች በኋላ ነው። ቦንዱን በርካሽ ከገዙ በኋላ ከፍተኛ ትርፍ ለማጋበስ ሲያደቡ ቆይተዋል። እነዚህ ሰዎች ስርዓት እንዲይዙ መደረግ አለባቸው። ባለፈው ሳምንት እነዚህን የቦንድ ባለቤቶች ተንኮለኛ ብለው የጠሯቸው የቻይና ማዕከላዊ ባንክ ተወካይ ማስፈራሪያዎችን እንዲያቆሙና እነዚህን ስምምነቶች እንዲያገኙ ለመከላከል የተቀናጀ ሕጋዊ እርምጃ እንደሚያስፈልግ ጥሪ አቅርበዋል። እኛም ማየት የምንፈልገው ይህንን ነው። ኢትዮጵያ የመንግስታት አበዳሪዎች ከሰጡት የክፍያ እፎይታና ከግል አበዳሪዎች ጋር ከተደረገው ስምምነት በኋላም ቢሆን ከፍተኛ የዕዳ ቀውስ ስጋት ውስጥ እንደምትሆን ቲም ጆንስ ተናግረዋል። የብሔራዊ ባንክ ገዢ ኢዮብ ተካልኝ ግን ጥብቅ የበጀት ቁጥጥር፣ የዕዳ አከፋፈል ሽግሽግና ከማክሮ ኢኮኖሚ ማሻሻያ የተገኙ ውጤቶች የአገሪቱን የዕዳ ጫና ዘላቂ ወደሚባለው ደረጃ ዝቅ እንዳደረጉ በቅርቡ ተናግረው ነበር። በቡድን 20 የጋራ ማዕቀፍ ለረዥም ዓመታት ሲካሄድ የቆየው ድርድር ተጠናቆ ገቢራዊ ሲሆን ግን አገሪቱ የ2 ዓመት የዕዳ ክፍያ ግዴታ በአንድ በጀት ዓመት ለመክፈል ልትገደድ ትችላለች። የአገሪቱን ኢኮኖሚ ከሚፈታተኑት ጦርነት፣ ግጭትና ዓለም አቀፋዊ ቀውሶች ጋር ተደማምሮ
የአገር ውስጥና የውጭ ዕዳ ክፍያ በመንግስት በጀት ላይ ከፍተኛ ጫና የሚያሳድር ነው። መንግስት ከሚቀጥለው ዓመት በጀት ውስጥ ለዕዳ ክፍያ ከ500 ቢሊዮን ብር በላይ የመደበ ሲሆን በዓመቱ ነዳጅ ለመሸመት ብቻ እስከ $6 ቢሊዮን ያስፈልገዋል። በነዳጅ ዋጋ ማሻቀብ ምክንያት ወደ ነጠላ አሃዝ ዝቅ ብሎ የነበረው የኢትዮጵያ የዋጋ ግሽበት በግንቦት ወር 13.4% ሆኖ እንደተመዘገበ የኢትዮጵያ ስታትስቲክስ አገልግሎት አስታውቋል። በነዳጅ ዋጋ ማሻቀብ ምክንያት የሚፈጠር የዋጋ ግሽበት ከሚያዝያ እስከ ሰኔ ባሉት ወራት በዓለም ዙሪያ ማህበራዊ አለመረጋጋትን ከፍ እንዳደረገ ቬሪስክ ሜፕል ክሮፍት የተባለ የዩናይትድ ኪንግደም አማካሪ ኩባንያ መግለጹን ሬውተርስ ዘግቧል። ባለፉት ዓመታት የዓለምን ኢኮኖሚ የተፈታተኑት እንደ ኮቪድ ወረርሽኝ፣ ጂኦፖለቲካዊና የአየር ንብረት ያሉ ቀውሶች በኢትዮጵያ ላይም የሚያሳድሩት ጫና ከፍተኛ ነው። ቡድን 20 የዓለም ገንዘብ ድርጅትና የዓለም ባንክን በመሳሰሉ ቦታዎች ያሉ ውሳኔ ሰጪዎች እነዚህ ቀውሶች አብቅተው ነገሮች ሁሉ በተአምር ይሻሻላሉ ብለው የሚያስቡ ይመስላል። ነገር ግን የጂኦፖለቲካዊና የአየር ንብረት ቀውሶችን እየተመለከትን የመቀጠላችን ዕድል ይበልጥ ከፍተኛ ነው። ለዚህም ነው እነዚህን ቀውሶች የሚቋቋሙ ስርዓቶች የሚያስፈልጉን። የብድር ሁኔታው በእነዚህ ተግዳሮቶች ምክንያት ድጋሚ ወደ ቀውስ እንዳያመራም ኢትዮጵያ ተጨማሪ የዕዳ እፎይታ ማግኘት ያለባት ለዚህ ነው። So that a shock does not push the debt situation back into crisis. አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።